የሩሲያው ፕሬዝዳንት ቭላዲሚር ፑቲን የፈረንጆቹን 2026 አዲሱን ዓመት መግባት አስመልክተው የእንኳን አደረሳቸው የሚኞት መልእክት ከላኩላቸው የሀገራት መሪዎች በቀዳሚነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ታዬ አጽቀሥላሴ ይገኙበታል። ይህ የፕሬዝዳንት ፑቲን የመልካም ምኞት ለኢትዮጵያ መሪዎች ቀዳሚ ሆኖ መድረስም አሁናዊውን የሩሲያና ኢትዮጵያን ግንኙነት ደረጃ በግልጽ ያሳየ ነው። ፑቲን በመልካም ምኞታቸው የረጅም ጊዜ ወዳጅ ሆና የዘለቀችው በአዲሱ የዓለም አሰላለፍ ውስጥም አጋርነቷን ይበልጥ በማሳደግ ትብብሯን ያጠናከረችውን ኢትዮጵያ በመሪዎቿ በኩል እንኳን አደረሰሽ ብለው ምኞታቸውን መግለጻቸው የሀገራቱን የግንኙነት ከፍታ በግልጽ ለማሳየትም አለመው ነው። የፈረንጆቹን 2025 ተሰናብተው 2026ን ለመቀበል ሰዓታትን የሚጠብቁት ፑቲን በተሰናባቹ ዓመት ላይ ሆነው የነበረውን የሀገራቱን ግንኙነት በማሰብ መጪውንም ይበልጥ የማጎልበት እሳቢያቸው ነው የመልካም ምኞት መልእክታቸው። በእርግጥም 2025 በኢትዮጵያና ሩሲያ መካከል በርካታ ትብብሮች የነበሩበት አጋርነታቸውም ወደ ስትራቴጂካዊ ከፍ ወደ ማለት የተሻገረበት ነው። የሀገራቱ ግንኙነት እዚህ መድረስ ደግሞ የትላንቱ እርሾ መሰረት መሆኑ አይዘነጋም። የሩሲያና የኢትዮጵያ ዲፕሎማሲያዊ ግንኙነት ረዥም ዓመታትን ያስቆጠረ ነው። ምናልባትም ዲፕሎማሲያዊ ግንኙነቱ በ1898 ጅማሮውን ቢያደርግም የእርስ በእርስ ግንኙነቱ ግን በ15ኛውና 16ኛው ክፍለ ዘመን የተጀመረ ነው። ኢትዮጵያ በቀጠናውና በዓለም አቀፍ ደረጃ ያላት ሚና በሀገራቱ መካከል ግንኙነቱ እንዲጠናከር ሆኗል። ይህ የረጅም ጊዜ ግንኙነት አሁን ላይ ከፍ ብሎና ተጠናክሮ ዘርፈ ብዙ ትብብሮችን ፈጥሯል። ዛሬ የኢኮኖሚ ትስስራቸው፣ የሁለትዮሽ የንግድ ልውውጣቸው ከትላንቱ በተሻለ አድጎ ይታያል። በኃይል በፋርማሲና በዲጂታል ዘርፎች ላይ የሩሲያውያን ኢንቨስተሮች ተሳትፎ ቀላል አይደለም። የቴክኖሎጂው ትስስራቸው የማደጉ ማሳያም ሁለቱ ሀገራት የኒውክሌር ኃይል ለመገንባት የሚያስችል ስምምነት በይፋ መፈራረማቸውን ማየት በቂ ነው። ረጅም ታሪክ ያለን በብዙ ውጣ ውረድ አልፈን እዚህ የደረስን ነን። አሁንም የሁለትዮሽ ግንኙነታችንን የሚያጠናክሩ ውይይቶችን እያደረግን ነው። ይህ የኢትዮጵያን የዲጂታል ጉዞውን ከማድረግ አኳያ የሩሲያ እገዛ ተጠናክሮ መቀጠሉ የሀገራቱን የረጅም ጊዜ ግንኙነት ታሳቢ ያደረገ ስለመሆኑም ግልጽ ነው። ኢትዮጵያ በአፍሪካ የረዥም ጊዜ አጋራችን ናት። አሁን ላይ ይህ ግንኙነታችን እየተጠናከረ መጥቷል። የንግድ ልውውጣችንም እየጨመረ ነው። በተለያዩ ዘርፎች ላይም ጥሩ ትብብር ነው ያለን። ይህን አጠናክረን እንቀጥላለን። ከትብብር ባለፈ ሀገራቱ የህዝብ ለህዝብ ትስስር ማጠናከር ላይ የመጡበት መንገድም ዛሬ ላይ ለደረሰው ወዳጅነት መሰረትም ነው። የሀገራቱ የባህል ልውውጥ፣ የቋንቋ ፕሮግራሞች የህዝቦቹን መተሳሰር ይበልጥ አሳድጓል። ሩሲያ የኢትዮጵያን ቋንቋ በትምህርት ስርዓቷ ላይ አካታ ሩሲያውያን እንዲማሩ ያደረገችበት መንገድም አንዱ የህዝብ ለህዝብ ግንኙነት ማጎልበቻ መሳሪያም ነው። ስሜ ሶፊ ይባላል። እኔ የሞስኮ ስቴት ዩኒቨርሲቲ ተማሪ ነኝ። በሞስኮ ስቴት ዩኒቨርሲቲ አማርኛ እማራለሁ። በጣም ነገር ግን በጣም ቆንጆ ቋንቋ ነው። ኢትዮጵያም በተለይም ከቅርብ ጊዜ ወዲህ የባህል ቡድንን ወደ ሞስኮ በመላክ ባህሏን ለማስተዋወቅ የተደረጉት እንቅስቃሴ ለሀገራቱ የባህል ትስስር ትልቅ ትርጉም ያለው ነው። በሌላ በኩል የሩሲያው የዜናና የሬዲዮ ብሮድካስት አገልግሎት ስፑትኒክ የአፍሪካ ቢሮውን በአዲስ አበባ በመክፈት ስራ መጀመሩ የሁለቱን ሀገራት ግንኙነት በተለያዩ ዘርፎች ማጠናከር ላይ ትልቅ ድርሻ የሚጫወት ነው። በቅርቡም በሩሲያ ቱዴይ አርቲ አጋርነት በአዲስ አበባ የተዘጋጀው የመጀመሪያው የፓን አፍሪካ ሚዲያ አዋርድ ዝግጅት ሩሲያ በአፍሪካ ያላትን ፍላጎት ያሳየ፣ ለወዳጅነቷም ቀናይ መሆኗን ያረጋገጠ ነው። ሩሲያ ኢትዮጵያን በአፍሪካ ቁልፍ አጋር አድርጋ ትመለከታለች። ኢትዮጵያ እያስመዘገበችው ያለው ኢኮኖሚያዊ እድገትና ስትራቴጂካዊ ሚናዋም የብሪክስ አባል እንድትሆንም አስችሏታል። ይህ የረጅም ዓመታት አጋርነት ታዲያ ካለፉት ጥቂት ዓመታት ወዲህ ወደ ስትራቴጂካዊ ከፍ ያደረገ የከፍተኛ አመራሮች ውይይቶች፣ ወታደራዊና ዘርፈ ብዙ ትብብሮች ተደርገዋል። አሁናዊውን የዓለም አሰላለፍ ከግምት ያስገባ አጋርነት ላይም ትኩረት ያደረጉ ስምምነቶች ተፈጽመዋል። ፕሬዝዳንት ፑቲን ከጠቅላይ ሚኒስትር አብይ አህመድ ጋር ተደጋጋሚ ውይይቶች እንዲሁም የሁለቱ ሀገራት ከፍተኛ አመራሮች በሁለትዮሽ ጉዳዮች ላይ ውይይቶችንና ስምምነቶችን በማድረግ ግንኙነቱ በማይናድ መሰረት ላይ እንዲቆም ትብብሩም ዘርፈ ብዙ እንዲሆን አስችሏል። ፑቲን ፕሬዝዳንት ታዬ አጽቀሥላሴንና ጠቅላይ ሚኒስትር አብይ አህመድን የእንኳን አደረሳቸው የሚኞት መልእክት መላክ አንድምታም የሀገራቱ ግንኙነት አሁን የደረሰበት ደረጃ ማሳያ ተደርጎ ሊወሰድ ይችላል።